ሰተሽው ነው ኖርማል ነው። ቀለል ነገሮችን ማቅለል ነው። ይኸውልህ ልጁን በፈለገበት ሰዓት መጥቶ ማየት ይችላል። እኔ ልጁን እንዳላይ ሆቴል እየኖረ እንዲኖሩ ፈልግ ብርቅ ነው እንዴ ሆቴል ላይ መኖር? ሲቀጥል እኮ ለአብርሃም እኮ አዲስ አይደለም። ከዚህ በፊትም እኮ ሆቴል ላይ እየኖረ ነበረ። ውሽሚትን ሻንጣዋን አንጋታ እሱ ጋር ሄዳ ከእሱ ጋር አብራ እየኖረች የነበረው ማለት ነው። ምን ነው አዲስ አስመሰልከው? አካበድከው ኤፍሬም ማለት ነው። እኔ ምለው እያንዳንዳችሁ እየመጣችሁ በሩታ ላይ አፋችሁ የምትከፍቱት በሰላማችሁ ነው ወይስ ምንድን ነው? የሚሰማችሁ ነገር አለ? አንድ ክፍለ ሰተሽው አብሮሽ ይኑር፣ ልጁ አብራችሁ አሳድጉ። ልጁ እኮ አታሳድግ ወይም ደግሞ መተህ አትይ እኮ አላለችውም ሩታ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው እንግዲህ ዳኒሻ ትላንትና እንግዲህ የሩታዬ ልጅ አቅፎ እየሳመው ነበረ ማለት ነው። ታዲያ ይሄን ቪዲዮ ባዩ ጊዜ የአብርሃም አድራቂ ወዳጅ ነኝ ባዮች ምድረ በግ ማለት ነው የዳኒ ልጅ ነው እያሉ በኮመንት እንደዚህ ስራ ፈቶች አዳር ላይቭ ላይ የሚያድሩ ገስት ላይ የሚያድሩ ስራ ፈቱላ ማለት ነው አፋቸው ሲከፍቱ ነበረ። አቤት እንዶ ያስተሳሰብ ድሃ ከምታረገኝ እንዶ የገንዘብ ድሃ አድርገኝ። እናንተ እውነትም በግ እውነትም ላሞች ምንም የማይገባችሁ ደነዞች ማለት ነው። እንዶ ዛሬማ ጆሮአችሁ በደንብ ጽድት አድርጋችሁ ስሙኝ። በደንብ አድርጌ እነግራችኋለሁ። ምድረ ቅንቅናምና ምድራ አሮጊት ሁላ ማለት ነው። ስሙኝ ዛሬ በደንብ ነው የምነግራችሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር ማድረግም የምትችሉ ሼር አድርጉልኝ ውዶችዬ። እንዴት ናችሁ? ደህና ናችሁ አይደለ? እኔ ያለው አልሐምዱሊላ በጣም ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁኝ የአብሪሽ ማን ነው የሩታዬና እንግዲህ የኤፍሬም ቪዲዮ ነው ማለት ነው። ትናንትና ሩታዬ ጋር ሄዶ እንግዲህ ኤፍሬም ተማጽኖ እያደረገ ነበረ ማለት ነው። ጥገኝነት እየጠየቀ ተባሮ ስደት የወጣውን ወንድሙ ጥገኝነትን እየጠየቀለት ነበረ። ለምንድነው አብርሃም ከዚህ ቤት ያስወጣሹ? ስለዚህ ክፍል ሞልተዋል። አንድ ክፍል ላይ ይኑር። አንቺ በራስሽ ክፍል አብራችሁ መተኛት አብራችሁ ማደር ባትችሉም እንኳ እሱ በራሱ ክፍል ይኑር እያላት ነበረ። ሩታዬም ልጁን ማለት ልጁን ማየት አትችልም አላልኩትም፣ ነገር ግን አብሮኝ መኖር አይችልም። እሱም የራሱ ህይወት መኖር ይችላል፣ እኔም የራሴ ብላለች ማለት ነው። ታዲያ ሆቴል ላይ መኖር ነው ወይ እንዲኖር ነው ስለኖረው ነው ወይ የሚያስደስትሽ? ብርቅ ነው እንዴ? እንዶ ኤፍሬም ማለት ነው። እንዶ ማን ይሙት ብርቅ ነው እንዴ ሆቴል ላይ መኖር ማለት ነው? ሲቀጥል ለወንድምህ እኮ ሆቴል ላይ መኖር እኮ አዲስ አይደለም። ቡታጀራ እኮ ሆቴል ላይ እየኖረ ነበረ ቪዲዮ እየሰራ የነበረው። ሁልጊዜ እኮ ሆቴል ላይ ነበር እያየ ነው የነበረው። ጭራሽ እኮ ውሽሚት ምን የሚያክል ሻንጣዋን አንጋታ ነበር እኮ እሱ ጋር ሄዳ እንደዛ ስትሆንባት የነበረው ማለት ነው። እኔ እኮ አብሬው ነው የምኖረው፣ ሻንጣዬን ጎትቼ ነው የመጣሁ፣ ልብሴን ይዤ ነው የመጣሁት ብላ ጢባሯን ስትነፋ የነበረው እኮ እዛ ሆቴል ላይ ነበረው። ምን ነው አዲስ አስመሰልከው? አብርሃም ከቤት ወጥቶ ሆቴል መኖርን አዲስ አስመሰልከው? ብርቁ አይደለም። ሲቀጥል እኮ ወንድ ልጅ ነው እንጂ ከቤት የሚወጣው ሴት አይደለም። ወንድ ልጅ ቆፍጠን ብሎ ከሚስቱ ተለያይቶ ከወጣ በኋላ በየሆቴሉ ወይም ደግሞ ሌላ ነገር ከሚሰራ ቆፍጠን ብሎ የራሱን ቤት ይዞ ነው የሚኖረው ማለት ነው። ዲጋሽ አሸብር ደግሞ እያየነው ነው። እናንተ አሁን እኮ ሌላ ስም ልታስጠሩኝ ነው። አብርሃም እያልኩኝ ነበረ። አብርሃም እኮ እያየነው ነው። ከቤት ከወጣ በኋላ እንዶ እኮ ከእሷ ጋር መኖር ቢፈልግ ኖሮ እኮ ራሱን ኦኬ በዛን ሰዓት ለምኗል። አብሬን ልኑር እዚች ጋር አንድ ክላስ ክፍል ሰተሽ ልኑር እያላት ነበረ። ግን እኮ ከወጣም በኋላ እኮ ራሱን አስከብሮ አይደለም እየኖረ የነበረው ማለት እያየ ነው የነበረው ማለት ነው። እንደፈለገ እኮ ነበር እየሆነ የነበረ። እኔ ትላንትና አይቼዋለሁ ቪዲዮ፣ ግን መስራት አልቻልኩም ማለት ነው። እየተጎራረሰ እየተሳሳመ ማለት ነው። ምን ማለት ነው ሆቴል? እውነትህን ነው ሆቴል ስለኖረ ሆቴል ላይ ከሚኖር ከአንቺ ጋር እንደዚህ ይሁን ምናምን ልጁን አብራችሁ አሳድጉ እንዴ? ምንድን ነው ለመጀመሪያ ጊዜ በአብርሃምና በሩታ የተጀመረ አስመሰላችሁት? ሲቀጥል እያንዳንዳችሁ እየመጣችሁ በሩታ ላይ አትፍረዱ። አይደለም አብርሃም እኮ
አይደለም አብርሃም ከቤት ወጥቶ ሆቴል ላይ ስለኖረ ወይ ደግሞ ቤት ስለተከራየ አይደለም። በዛን ሰዓት እኮ ከሱ ጋር ስትጨቃጨቅ ሩታ ቤት ተከራይታ ነው የወጣችው። ትላንትና ተናግራለች። እኔ እርጉዝ ሆኜ እንኳ ቤት ለቅቄ ወጥቼ ራሴ ቤት ተከራይቼ ኖር ያለው በዛን ሰዓት እንኳ መጥታ አልጠየቀኝም። መጠየቅን ካስፈለገ እኮ ለእኔ ነበር መጠየቅ የነበረብት። በትክክል 2 ሆና እኮ የስንት ወር እርጉዝ ሆና እኮ ነው ቤት ተከራይታ የወጣችው ማለት ነው። በዛን ሰዓት እኮ ማንም የቀረባት ሰው የለም ከማሪቆስ በስተቀር ማለት ነው። አሁን ትላንትና ውጣ ስላለችው ዛሬ መጥታ ትከራከራታለህ። ሲቀጥል እኮ እሱ ራሱ የተናገረው ነገር ነው። ከፈለግሽ እኔ እወጣልሻለሁ፣ ወደ ቤትሽን ተመለሺ፣ ልጅ ይዘሽ አትንከራተቺ ነው ያለው ማለት ነው። ስለዚህ ራሱን ያመጣው ሀሳብ ስለሆነ እናንተ ደግሞ ምንድነው እንደዚህ ምን አላችሁ ነው የሚባለው ማለት ነው። እንደ አንዳንዴ ቃላትም እኮ ያጥራችኋል ቤተሰብ ለመናገር ስትፈልጉ ማለት ነው። ምንድነው አሽላላችሁ በዚህ ልክ ማለት ነው። ምነው አካበድክ? ምነው አካበድ? ታዲያ ልጇን ይዛ ልትወጣ ነበር እንደፈለግከው? ጉድ እኮ ነው ቤተሰብ። እውነት እኔ ግን በጣም ታሳዝነኛለች ሩታ ማለት ነው። እያንዳንዱ እየመጣ በእሷ ላይ አፉን ይከፍታል ማለት ነው። ኤፍሬም እንደተወደድክ እንደተከበርክ ኑር። ይሄዱ ባህል የሩታ እህቶች ማለት ነው። አርፈ ተቀመጥ። ሆቴል ተከራይቶ መኖር ለአብርሃም አዲስ አይደለም፣ የለመደው ነገር ነው ማለት ነው። የለመደው እኔ ስለነሱ ይህን ያክል ካልኩኝ ስለነዚህ ስለ በጎቹ ልናገር ማለት ነው። ዳኒሻ ትላንትና ልዑልዬን አቅፎ እየሳመ ነበረ። ልዑሌ እንደው አላህ ያሳድግ። እንደዚህ ከእንደነዚህ አይነት ከበጎቹ ከአስተሳሰብ ድሃ ከሆኑትን አፍን እንደው አላህ ያውጣ፣ አላህ ያሳድግ። እውነቴን ነው። እኔ እንዴት እንዳሳዘነኝ የህፃን ልጅ ልነግራችሁ አልችልም። የእውነት ተረግዞ እስከሚወለድ ድረስ ይኸው በሱ ነው እንግዲህ። ትላንትና ዳኒሻ አቅፎ እየሳመው ምናምን እያጫወተው እኔ ቪዲዮ እሱ የተለቋል ብዬ ስፈልግ የለም። እኔ ቲክቶክ ላይ ነው እኔ ማምጣትም ራሱ ደበረኝ ማለት ነው። እና እነዚህ ስራ ፈቶች ሀይሂ የሚላቸው የሌሉ ገስት ላይ ስለፈልፉ የሚያድሩ የዩቱብ ላይፍ ላይ እኝኝ ሲሉ የሚያድሩ ስራ ፈት በግ ያስተሳሰብ ድሃ የሆናችሁ ምድረ አሮጊት የዳኒ ልጅ ነው ስትሉ አደራችሁ ማለት ነው። እንዶ ዳኒ ቅበራችሁ እናንተ በክቶች ማለት ነው። እናንተ ያማችኋል እንዴ? እናንተም ብሎ የአብርሃም አድራቂዎች እናንተም ብሎ የአብርሃም ወዳጆች የእውነት አሁን አብርሃም የምትወዱት ናችሁ እናንተ ማለት ነው። አሁን እንደዚህ ስትለፈልፍ ያደረችው እንግዲህ አብርሃምና ሄርሜላ ቀለበት እንዲያስሩ አንደኛ ገንዘብ የላከችው ሴትዮ ነው። የዳኒ ልጅ ነው ስትለፈልፍ ከግብረ አበሮቿ ጋር ያደረችው ማለት። እናንተ ስራ የለባችሁም እንዴ? እንዲህ ገስት ላይ እኝኝ ስትሉ ልንገራችሁ፣ አንድ ነገር ልንገራችሁ። ምናልባት እንደዚህ ስታወሩ የሩታ ሞራል እንነካዋለን ብላችሁ አስባችሁ ከሆነ ተሳስታችኋል። እናንተ ደነዞች ማለት ነው። አንቺ አንድ ሪያል ለማታገኝበት ነገር ቲክቶክ ላይ እኝኝ ስትይ ብታድሪ፣ ዩቲዩብ ላይ እኝኝ ብለሽ ብታድሪ፣ አንቺ በተናገርሽው ቃላት እናንተ በጻፋችሁት ኮመንት እሷን እጎዳለሁ ብላችሁ ማለት ነው። እሷ ግን ቪዲዮ ትሰራበታለች። ገባችሁ አይደለ? ቪዲዮ እየሰራች ገንዘብን ታገኝበታለች ማለት ነው። ያ ማለት ምን ማለት ነው? በተወረወረ ድንጋይን ቤት እንደ መስራት ማለት ነው። እናንተ ግን ያስተሳሰብ ድሃዎች ማለት ነው። እሷን ሞራን የጎዳችሁ እሷን በቃ ያስቀየማችሁ እየመሰላችሁ ለራሳችሁ እስኪ ለራሳችሁ አስቡ፣ ለራሳችሁ አልቅሱ ማለት ነው። እናንተ የማታውቁ ደነዞች ማለት ነው። አብርሃም እኮ ልጁ ስለሆነ እኮ ነው፣ ልጁ ስለሆነ ማለት ነው። ልጄና አንቺን የምትኖሩበት ቤትን እገዛላችኋለሁ ሲል እንኳ አታውቁም እንዴ? ልጁ ባይሆን እኮ እንደዚ አይልም እኮ። ልጁ ስለሆነ እኮ የአብራኩ ክፋይ ስለሆነ ደሙ የራሱ ልጅ ስለሆነ እኮ ነው የምትኖሩበት ቤት ብሎ ማስታወቂያ የሚስራ ቤቱም ይግዛ፣ አይመለከተንም። ሁለቱም አንድ ነው። ማስታወቂያም ሰርቶ ገንዘብ ካገኘበት ቤቱን ገዝቶ ለራሱ ወይም ለሩታ ለልጁ ካደረገ አንድ ነው። አይመለከታችሁም ይሄ ማለት ነው። ነገር ግን ልጁ ስለሆነ ነው እኮ ለልጄ ያለው ማለት ነው። እናንተ በክቶች ማለት ነው። የሩታ የእግሯ አጣቢ አትደርሱም። እስኪ ቢያንስ እንኳ በእሷ ተማሩ። እናንተ እኮ 2 ዓመት ከምናምን ይሄ 3 ዓመት ሊሞላባችሁ ነው እኝኝ እንዳላችሁ። እሷ ግን ሰርታ እየተለወጠች ነው ያለችው ማለት ነው። እናንተ ምረቆሮቆ እንደ ማለት ነው። የዳኒ ልጅ ነው የዳኒ ገና ትቃጠላላችሁ። አሁን ድራማው ሊጀመርባችሁ ነው። እርር በሉ፣ ተቃጠሉ።